ግን በጣም የገረመኝ ነገር ታምረ ማርያም መጽሐፍ ብሎ የሳቀበት ሁኔታ ነው። እስቲ ሰምተን እንመለስ። ደብረ ብርሃን ታምረ ማርያም ላይ ተጽፏል። አስባችሁታል? እንደዚህ አይነት ከባድ ሃይማኖታዊ ነገር እየተወራ ደብረ ብርሃን ታምረ ማርያም ላይ ተጽፏል ሲሉ እንግዲህ እንደሰማችሁ ታምረ ማርያም ተብሎ ሲስቅበት እያየን ነውና እኔ ታምረ ማርያም መጽሐፍ የሚሳቅበት መጽሐፍ አይመስለኝም ነበር። ኦኬ እንግዲህ የተከሰስነው እንደሰማችሁት እንደው አኪል እኮ ታምረ ማርያም መጽሐፍ ላይ ሳቀ በሚል ነውና ለማንኛውም በምን እንደሳቀ ያው ይታወቃል። ኢቭን ራሱ ወንድማችን ራሱ ቀንጨብ አድርጎ ያሳያት ቪዲዮ ላይ እንደተመለከታችሁት ምንድነው ተከራካሪዎቹ በዛ በቦሩ ሜዳ ክርክር ላይ ምንን ያመጡት ከአራቱ ጉባኤያት ቢያጡ እነዚህ አራቱ ጉባኤያት የሚባሉት እንደነገርኳችሁ ላይቭ ላይም ብሉያት ሐዲስ ኪዳን ሐዲሳት መጽሐፍተ ሊቃውንትና መነኮሳት ናቸው። ከነዚህ ሲያጡ እንደው ዝም ብለን ተአምር ላይ ደግሞ ሄደን እንሞክር ብለው ለሃይማኖት መከራከሪያ የማይሆን በጉባኤ ውስጥ እንኳን የሌሉ መጽሐፍትን ምን ለመጥቀስ ሞከሩ። ያኔ ምን አሏቸው? ከመጽሐፍት ብታጡ ለሃይማኖት ጉዳይ ታምረ ማርያም ትጠቅሳላችሁ አሉ። አሁን እንደዚህ ሲሏቸው እያቃለሉ ነው። ታምረ ማርያም መጽሐፍ ነው ራሱን አሁን አባቶቻችን አይደለም እያቃለሉት እኮ አይደለም፣ ግን ለመከራከሪያነት አይሆንም ነው መጽሐፉ ይዘቱ ራሱ የታምራት የገድላት መጽሐፍ ይዘታቸው ለሃይማኖት መከራከሪያ የሚሆኑ አይደሉም። በኢትዮጵያ ኤርሳን በተለይ አራቱ ጉባኤያት ተብለው አሉ በትምህርት ደረጃ የሚሰጡ ማለት ነው በጉባኤ ቤት እዛ ውስጥ የሚጠቃለሉ አይደሉም ነው። አያችሁ አሁን እያቃለሉት አይደለም። እኛም ስንስቅ ታምረ ማርያም መጽሐፍ ላይ አይደለም የነዛ ስንፍና ላይ ነበር ይሳቅ ነው። መጽሐፍት ላይ አጡና ሲያጡ እድላችንን እስቲ በታምር ምናምን እንሞክር። ልክ አሁን ላይ እንደነዚህ አይነት ልጆች አሁን እንደሚያደርጉት ያለ አይነት ነገር ነው ያደረጉት። በነገራችን ላይ ከዚህ ወዳጄ ጋር እንደምታስታውሱት አሁን ቅርብ ቀን ላይ አንድ ቤት ውስጥ ተገናኝተን ሁለታችንም ገስት ላይ ተቀምጠን በል እንወያይ ተነስ ተብሎ ከመጽሐፍ ቅዱስም ከጥንት አባቶችም እያደረግን በእናስ የድህነት ትምህርት ላይ ዶክትሪናል የሆነ ነገር ላይ ሃይማኖት የሆነ ነገር ላይ እንከራከር ሲባል አይ እኔ እንደው ገድል እንትን ላይ ታምር እንትን ላይ እያልኩኝ ካልጠቀስኩኝ አልወያይም ማለት ለምን መጽሐፍት ላይ ጭራሽ በዛ ደረጃ እምነታቸውን መግለጽ እንደማይችሉ ይታወቃል። ኦኬ ቅዱሳት መጽሐፍት ላይ መጽሐፍተ ሊቃውንት ላይ አይቻልም። ስለዚህ ታምር ገሌ ምናምን እያልኩኝ ካልጠቀስኩ በስተቀር አልወያይም። ስለዚህ አሁን እንደነዚህ አይነት ስንፍናዎች ላይ እንስቃለን። ሳቃችን የሰዎቹ ስንፍና ላይ እንጂ መጽሐፍቶች ላይ አይደለም። መጽሐፍቱማ የኛ ናቸው። መጽሐፍቱ የኛ ናቸው። በምን መልኩ እንደምንመለከታቸው ግን እናውቃለን ነው። አሁን ለእንደነዚህ አይነት እውነቱን ለመናገር የህፃናት አኪዜሽን ወይም ክሶች ሁሉ መልስ መስጠት የሚጠበቅብን ሆኖ አይደለም። ግን ለምንድን ይህን ቪዲዮ የምሰራው አንዳንድ የዋሃን ፕሮቴስታንቶች እንደምታስቡት እንደነዚህ አይነት ልጆች እንደው ሲናገሩ የሚያወሩት ፉል ኦፍ ጎስፐል ሳይሆን ፉል ኦፍ ጎሲፕ እንደሆነ እንድታዩ እንድትመለከቱና እንድትታዘቡትም ጭምር ነው። እስቲ ሌላም የተናገረውን ነገር የወንድማችን ሰምተን እንመለስ። ስለዚህ ስለ ሃይማኖት ታምረ ማርያምን ትጠቅሳለህን ነው ጥያቄው። ስለዚህ ስለ ሃይማኖት ጉዳይ ታምረ ማርያም የማይጠቀስ ከሆነ ታምረ ማርያም የሃይማኖት መጽሐፍ አይደለም ማለት ነው፣ ወይም የእምነት መጽሐፍ አይደለም ማለት ነው። የእምነት መጽሐፍ ካልሆነ የታሪክ መጽሐፍ እንበለው፣ የፍልስፍና መጽሐፍ እንበለው። ኦኬ ለሃይማኖት ጉዳይ ታምረ ማርያም የማይጠቀስ ከሆነ እንግዲያውስ ታምረ ማርያም የሃይማኖት መጽሐፍ አይደለም ማለት ነው ብሎ ራሱ ደመደመውና ኦኬ የሃይማኖት መጽሐፍ ደግሞ ካልሆነ ብሎ ደግሞ ቀጠለ። የፍልስፍና መጽሐፍ ነው ታዲያ የታሪክ መጽሐፍ ነው የተረት መጽሐፍ ነው ወይ ምናምን እያለ ለማስቀመጥ ሞከረ። ኦኬ ታምረ ማርያም መጽሐፍ የሃይማኖት መጽሐፍ አይደለም አላለም። ግን እዚህ አሁን የተጻፈው መጽሐፍ ላይ ለሃይማኖት ታምረ ማርያም ትጠቅሳለህ ሲባል ለሃይማኖት መከራከሪያ ሚኒንግ ሃይማኖት ሲሉ ዶክትሪኑ ማለት ነው። ሶ ዶክትሪናል ለሆነ መከራከሪያ አንጠቀምባቸው። መንፈሳዊ መጽሐፍት ናቸው። መንፈሳዊ መጽሐፍት ናቸው ታምራት። ሌሎቹም ታምረ ማርያም ብቻ ሳይሆን የሌሎቹም ታምራት መጽሐፍት የሚናገሩት የተከሰቱ ታምራት አሉ አይደል? እነሱን እንደው እንደዚህ አይነት ታምር ተከሰተ እንደዚህ አይነት ታምር ተከሰተ የሚል ይዘት ነው ያላቸው አብዛኞቹ። ገድላትን ብታዩ ደግሞ የቅዱሳንን የህይወት ታሪካቸውን የሚያሳይ ነው እንጂ ዶክትሪናል የሆኑ ነገሮች ትምህርታዊ የሆኑ ነገሮች ስለ ስላሴ ስለ ስጋዊ ስለ ድህነት ምናምን የሚብራራባቸው አይነት መጽሐፍት አይደሉም። ሰው ከዚህ ይዘታቸው አንጻር የሃይማኖት መከራከሪያ አይሆኑም ተባለ እንጂ እነሱ ራሳቸው መንፈሳዊ መጽሐፍት አይደሉም አልተባለም። አያችሁ እንደዚህ አይነት ተንኮል ወሬ ብቻ ነው የሚያወሩት። እና ላይቭ ላይ እንዳልኳችሁ ነው እንደነዚህ አይነት ልጆች በተንኮላቸው ይቀጥሉ፣ እኛም ደግሞ በፍቅር የእግዚአብሔርን ቃል ማስተማርን እንቀጥላለን። ኦኬ ሶ ከዛ አንጻር የሚታይ ነው። ይቆየን።